ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር አባታችን መልአከ ገነት አባ አብርሃም የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ የዚሁ ሀገረ ስብከት የየመምሪያው ኃላፊዎች፣ የተከበራችሁ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እኔን ካለሁበት አምጥቶ እናንተንም እዚህ አቆይቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተነንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወደ ዛሬው ዕለት ትምህርት ከመሄዳችን በፊት በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ዕርገቱ በሰላም አደረሰን አደረሳችሁ። አረገ እግዚአብሔር በይባቤ የዳዊት መዝሙር 46 ቁጥር 5 አረገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። ዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው አሁን ያለንበት ወቅት በዓለ ዕርገትን ያከበርንበት ወቅት ነው። በቤተክርስቲያናችን ስርዓት መሰረት ሰባተኛው ሰንበት የዚህ የዘመነ ትንሣኤ ሰባተኛው ሰንበት ማለትም የነገው ሰንበት ማለት ነው። አሁን በዋዜማው ላይ ነው ያለነው። ራሱ ዕርገትን ነው የሚያነሳው። የዕለቱም ምስባክ በየዓመቱ እንዲሰበክ በግብፃዌ የታዘዘው ይሄው ነው። አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ እያለ አባታችን ክቡር ዳዊት የዘመረው መዝሙር ነው። እግዚአብሔር በእልልታ አረገ፣ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ እያለ አስቀድሞ አባታችን ክቡር ዳዊት ዘምሯል። ከዚህ የተነሳ እኛም ዛሬ በዚህ ርዕስ ለመማር መርጠናል። አረገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። መዝሙር 46 ቁጥር 5 ርዕሳችን ነው። በዚህ ርዕስ ውስጥ የምንማረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕርገት ነው። እንግዲህ ዕርገትን ለማንሳት ወደኋላ መለስ ብለን ጥቂት ነገር ማየት ግድ ይለናል። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና ሊሆን ያለው ነገር ሁሉ ከመሆኑ አስቀድሞ ተነግሯል። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር የለም። በድንገት ወይም በአጋጣሚ
የሆነ ነገር የለም። አስቀድሞ አምላካችን እግዚአብሔር ሁሉን ነገር በነቢያቱ ላይ አድሮ ተናግረዋል። ነቢየ እግዚአብሔር ቅዱስ አሞጽ ትንቢት በሚናገርበት ዘመን ከእግዚአብሔር አግኝቶ ይህንን እንደዚህ ብሎ ነው የመዘገበው። ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ የተመዘገበውን ኃይለ ቃል መመልከት ይቻላል። በእውነት ጌታ እግዚአብሔር ነው ያለው ምስጢሩን ለባሪያዎቹ ካልነገረ በቀር ምንም አያደርግም ነው ያለው። አምላካችን እግዚአብሔር በቃሉ የታመነ ሐሰት ለባህሪው የማይስማማው በባህሪው እውነት የሆነ አምላክ ምስጢሩን አስቀድሞ ለባሪያዎቹ ለነቢያት ተናግረዋል። ነገረ ጽንሰቱ አስቀድሞ ተነግሯል። ነገረ ልደቱ፣ ነገረ ስደቱ፣ ነገረ እድገቱ፣ ነገረ ጥምቀቱ አስቀድሞ ተነግሯል። ነገረ ስቅለቱ አስቀድሞ ተነግሯል። ነገረ ትንሣኤውም አስቀድሞ ተነግሯል። ነገረ እርገቱ፣ ነገረ ምጽአቱም አስቀድሞ ተነግሯል። ዛሬ የምናየው እርገቱን ነው። ሁሉን እንዳንተርክ ጊዜ ያጥርብናልና። እርገት ማለት ምን ማለት ነው? በመጀመሪያ ይሄንን ነው የምንመለከተው። እርገት ስንል አረገ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም አረገ ማለት ነው በአማርኛው። አረገ ስንልም ወጣ፣ ከፍ ከፍ አለ፣ ከታች ወደ ላይ፣ ከምድር ወደ ሰማይ ሄደ ማለታችን የቃሉ ትርጉም። እርገት በቤተ ክርስቲያናችን ከምናከብራቸው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ ነው። እርገት ስንል ይሄንን ያመለክታል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በዚህ ምድር ላይ ለ40 ቀን ያህል በተለያየ ጊዜ በተለያየ ቦታ በተለያየ ሁኔታ ለደቀ መዛሙርቱ ትንሣኤውን እየገለጠ ትንሣኤውን እያረጋገጠ መጽሐፈ ኪዳንን እያስተማራቸው ሥርዓተ ቤተ ክርስቲያንን እየሰራ ስለሚመጣው አጽናኝ ጰራቅሊጦስ ወይም መንፈስ ቅዱስ እያስረዳቸው በ40ኛው ቀን በክብር አርጓል። ወንጌላውያኑ ይሄንን መዝግበውታል። በተለይም ወንጌላዊው ቅዱስ ማርቆስና ወንጌላዊው ቅዱስ ሉቃስ ይሄንን በሚገባ መዝግበውት እንመለከታለን። ጥቂት ነገር እናንሳ። ወንጌላዊው ቅዱስ ሉቃስ ከመዘገበው ማለት ነው እንደዚህ አድርጎ አምጥቶታል። የሉቃስ ወንጌል ምዕራፍ 24 ከቁጥር 49 ጀምሮ መመልከት ይቻላል። እነሆም አባት የሰጠውን ተስፋ እኔ ልክላችኋለሁ አላቸው አምላካችን ኢየሱስ ክርስቶስ ከማረጉ አስቀድሞ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስከ ቢታንያም አወጣቸው ይላል። እስከ ቢታንያ ተራራ እስከ ደብረ ዘይት አወጣቸው፣ እጆቹንም አንስቶ ባረካቸው ይላል። ሲባረካቸውም ከነርሱ ተለየ ነው የሚለው፣ ወደ ሰማይም አረገ ነው የሚለው። ደቀ መዛሙርቱ አብረውት እየተከተሉ ወደ ደብረ ዘይት ወይም ወደ ቢታንያ ወጡ። ያን ጊዜ ቢታንያ ወይም ደብረ ዘይት ሲደርሱ እሱ ቆመ፣ እነሱም ቆሙ። እጆቹን አንስቶ ባረካቸው። ሲባረካቸውም ከነርሱ ተለየ ይላል። እነሆ ወደ ሰማየ ሰማያት ወጣ፣ በክብር አረገ። ለጊዜው
እየራቃቸው ሄደ የርቀት ኋላ ግን የርቀት ብቻ ሳይሆን የርቀትም ተሰወረባቸው የት ደረሰ እስከሚሉ ድረስ ማወቅና ማየት እስኪሳናቸው ድረስ ለጊዜው ደመና ከዓይናቸው ሰውራ ተቀበለችው ይላል ወንጌላዊ ቅዱስ ሉቃስ የሐዋርያትን ሥራ ሲጽፍ ማለት ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ የተመዘገበ ኃይለ ቃል ነው። ይህንንም ከተናገረ በኋላ እነርሱ ያዩት ከፍ ከፍ አለ ይላል። ደመናም ከዓይናቸው ሰውራ ተቀበለችው ነው። ለጊዜው ደመና ውስጥ ገባ። ደመና በቁሙ ደመና ብቻ አይደለም፣ ግን ደመና የባህሪ ክብሩም ነው። እነሆ ከዓይናቸው ተሰወረባቸው፣ ሰባቱን ሰማያት አልፎ ሄደ። ይሄንን ነው እርገት ስንል ይሄንን ማለታችን። እያዩት አረገ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አረገ ስንል እርገቱ ምንድነው የሚያመለክተው? ይህንን እየዘረዘርን እንመለከታለን። አረገ እግዚአብሔር በይባቤን ያለው እግዚአብሔር በእልልታ አረገ ነው ያለው። እርገቱ ምን ያመለክታል ስንል በመጀመሪያ ወደዚህ ምድር የመጣበትን የትህትና ሥራ መፈጸሙን የሚያመለክት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት አንዱ ዓላማ ለአራያነት፣ ለአብነት ምሳሌ ሊሆነን ማድረግ የሚገባንን ሁሉ አድርጎ ነው ያሳየ። በመዋዕለ ስብከቱ እንደዚህ ነበር፣ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ነው ያለው። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተመዘገበ ኃይለ ቃል ነው። እሱ መምህረ ትሕትና ማድረግ የሚገባንን ሁሉ አድርጎ ነው ያሳየ። ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘውን ጉዞ ብናይ የትሕትና ነው። በትሕትና ነው አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት የወረደው ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ የተወለደው በትሕትና ነው። ራሱን ያዋረደው የባሪያውን መልክ የያዘው አምላክ ሰው የሆነው በትሕትና ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው የማይችል ብርሃን የሚኖር አምላክ እሳተ መለኮት የሆነ አምላክ በግርግም ላይ የተኛው በጨርቅና በቅጠል የተጠቀለለው በትሕትና ነው። ወደ ግብጽ የተሰደደው በትሕትና ነው። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ ያደገው በትሕትና ነው። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ የተጠመቀው በትሕትና ነው። ለመጾም ወደ ገዳመ ቆሮንቶስ የገባው በትሕትና ነው። በአህያይቱና በውርንጫይቱ ላይ የተቀመጠው በትሕትና ነው። መምህረ ትሕትና በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ የማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ያጠበው በትሕትና ነው። አርአያ ለመሆን በጸሎተ ሐሙስ ምሽት ለመስቀል ሞት ታልፎ የተሰጠውና በዕለተ ዓርብ በቀራንዮ መስቀል ላይ የተሰቀለው እስከ መስቀል ሞት ድረስ የታዘዘው በትሕትና ነው። ይህንን የትሕትናውን ሥራ መፈጸሙን ያመለክታል። አረገ ስንል ይሄንን ማለታችን ነው እንጂ እሱ በሰማይ የሌለ ሆኖ ወደ ሰማይ ወጣ ማለታችን አይደለም። እርሱን ቦታ አይወስነውም፣ እርሱ ቦታን ይወስናል እንጂ። አምላክ ምሉ በኩሌ ነው፣ በቦታ አይወስንም።
እሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ተመዝግቧል። እስቲ ጥቂት ነገር እናንሳ። ነቢየ እግዚአብሔር ቅዱስ ዳዊት ሲዘምር እንዲህ ብሏል፣ ከመንፈስ ወዴት እሄዳለሁ ብሏል። መዝሙር 138 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ፣ ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ አለ፣ በብርሃንነት ታበራለህ። ወደ ጥልቅ ወደ ሲኦልም ብወርድ አንተ በዚያ ነህ፣ በእሳትነት ታቃጥላለህ። እሱ የሌለበት ቦታ ወጣ ስንል አረገ ስንል እነሆ ያንን የኛን ደካማ ስጋ እንዳከበረው የሚያመለክት ነው። የትህትናውን ስራ እንደፈጸመ የሚያመለክት ነው። ነቢየ እግዚአብሔር ቅዱስ ኤርምያስም እንደዚህ ብሏል። ከእግዚአብሔር አግኝቶ የተናገረው ቃል ነው። እግዚአብሔር ነው በነቢዩ ላይ አድሮ የተናገረው። ሰማይና ምድርን የሞላው እኔ አይደለሁምን ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ አዎ እግዚአብሔር በሰማይም በምድርም አለ፣ እሱን ቦታ አይወስነው። ነገር ግን ወረደ ስንልም ነገረ ልደቱን የሚያመለክት ቃል፣ ወጣ ስንልም እርገቱን የሚያመለክት ቃል። ወጣ ለማለት ወረደ ማለት የግድ ነው፣ የግድ ነው። ሞተ ለማለት በስጋ ተወለደ ማለት የግድ ነው። ተነሳ ለማለት በስጋ ሞተ ተቀበረ ማለት የግድ ነው። አንዱ ያለ አንዱ አይኖርምና ማለት ነው። አሁን ወረደ እንላለን። ወረደ ስንል በምድር የሌለው ነው አይደለም። አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወረደ ስንል ዓለሙን ለማዳን ሲል በተለየ አካሉ ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወረደ፣ ከቅድስተ ቅዱሳን ከድንግል ማርያም ተወለደ ስንል ነው። ነገረ ልደቱን ያጠይቃል እንጂ በምድር የሌለው ነው ወደ ምድር መጣ ማለት አይደለም። ወጣም ስንል ደግሞ በሰማይ የሌለው ነው ወደ ሰማይ ሄደ ማለት አይደለም። እሱም በሰማይም አለ፣ ከባህሪ አባቱ ከእግዚአብሔር አብ ጋር፣ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር በባህሪ ክብር አለ። ወጣ ስንል ደግሞ የኛን ስጋ፣ የአዳምን ስጋ፣ የአብርሃምን ስጋ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንዳከበረውና እንዳሳረገው የሚያመለክት ቃል ነው እንጂ በሰማይ የሌለ ሆኖ ወደ ሰማይ ወጣ ማለታችን አይደለም። ወረደ በስጋ ስለመወለዱ ነው። ወጣም የኛን ስጋ ስለማሳረጉ በስጋ ስለማረጉ ነው። ይህንን ያጠይቃል። የትህትናውን ስራ እንደፈጸመ አራያ የሆነበትን ስራ እንደፈጸመ የሚያመለክት ቃል ነው። መጀመሪያ ነው እርገት ስንል። ሁለተኛው እርገቱ እንዴት ነው ስንል ደግሞ ያረገው በምስጋና ነው። እልፍ አእላፋ ወትእልፊት አእላፋ ቅዱሳን መላእክት እያመሰገኑት እየዘመሩለት ነው። ራሱ የትምህርታችን ርዕስ ይሄንን ነው የሚያጠይቀው። አርገ እግዚአብሔር በይባቤ ያለ እግዚአብሔር በእልልታ አረገ። ወእግዚእነ በቃለ ቀርን እግዚአብሔር ጌታችን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ አለ። ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሳችን ዘምሩ አለ። እርገቱ በዝማሬ ነው፣ በምስጋና ነው። እንዲሁም የዳዊት መዝሙር 46ን ሲጀምረው ራሱ ቁጥር 1 ላይ ምን ይላል መሰላችሁ? አሕዛብ ሁላችሁ እጆቻችሁን አጨብጭቡ ይላል። እስቲ ለእግዚአብሔር ክብር አጨብጭቡ ወገን። በደስታ ቃልም
ለእግዚአብሔር እልል በሉ ይላል። እስቲ ደግማችሁ አመስግኑ። በተለይ የእርገቱን ነገር ሲያመጣ ነው መዝሙር ራሱ በምስጋና ነው የሚጀምረው፣ በእልልታ ነው የሚጀምረው፣ በጭብጨባ ነው የሚጀምረው። እንዴት አረገ ስንል ያረገው እንዲህ ነው፣ በብዙ ምስጋና እልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት እየዘመሩ ነው፣ እያመሰገኑ ነው። በክብር በኃይል ነው ያረገው ወደ ሰማይ ሰማያት የወጣው። ለዚህ ነው በሌላም ስፍራ ቅዱስ ዳዊት ሲዘምር ምን ይላል? መዝሙር 67 ቁጥር 33 ላይ በምስራቅ በኩል ይላል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ ብሎ ነው ያመጣ። በምስራቅ በኩል አለ። ስለምን ቢሉ ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ተራራ ነው። ለዚህ ነው በምስራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ ብሎ ቅዱስ ዳዊት ያነሳው። አሁንም ምናልባት እግዚአብሔር ፈቅዶላችሁ እዛ ሄዳችሁ ሰዎች ተመልክታችኋል። ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ተራራ። ለዚህ ነው በምስራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ ነው ያለው። ያረገው እሱ ወደ ሰማይ ብቻ አይደለም፣ ወደ ሰማይ ሰማያት ነው። ሰባቱን ሰማያት አልፎ ነው የወጣው። ያረገው በምስጋና በዝማሬ በኃይል በክብር ነው የምንለው ለዚህ ነው። ሌላው ሶስተኛው ያረገው እንዴት ነው ስንል እየታየ ነው። ደቀ መዛሙርቱ እያዩት ነው ያረገው። እዚሁ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ መመልከት ይቻላል። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ ነው የሚለው። እያዩት ነው። እያዩት ለምን? ሞትን ድል አድርጎ የተነሳው ከነስጋው ነው። ስጋውን በመቃብር እንደ ልብስ አውልቆት አልተነሳም። ስጋው በመቃብር መፍረስን መበስበስን አላየም። አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ሲነሳ ከነስጋው። አንዳንዶች ተጠራጣሪዎች ስጋውን እንደ ልብስ አውልቆት ተነስቷል ይላል። ስጋው መፍረስን መበስበስን አይቷል ብለው ይናገራሉ። በፍጹም እንዲህ አልሆነም። አስቀድሞ ቅዱስ ዳዊት የዘመረው መዝሙር ተፈጽሟል። ቅዱስህን መበስበስን ያይዘን አትሰጠውም። ይሄ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ የተነገረ ቃል። በተለይ ቅዱስ ጴጥሮስ በበዓለ ኀምሳ ትምህርቱ በዛ በጽርሐ ጽዮን አካባቢ ተሰብስበው ለነበሩት ለቤተ እስራኤል ይሄንን ቅዱስ ዳዊት ከዘመረው ስቦ አምጥቶ አስተምሯቸው። ቅዱስ ሉቃስ የሐዋርያትን ሥራ ሲጽፍ እንዲህ አድርጎ እንደመዘገበው የሐዋርያት ሥራ ምዕራፍ 2 ከቁጥር 27 ጀምሮ መመልከት ይቻላል። ቅዱስህንም መበስበስን ያይ ዘንድ አትሰጠውም ነው። ይሄ የተነገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ እንደሆነ ቅዱስ ጴጥሮስ ተርጉሞ አስተምሯል። እንደዚህ ይላል። ወረድ እንበል እዚያው እንዲህ ብሎ አምጥቶታል። ቁጥር 31 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነው የሚለው ቅዱስ ዳዊት የዘመረው። ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውም መበስበስን እንዳላየ ተናገረ ነው። ስጋው በመቃብር መበስበስን አላየም። ከነስጋው ነው የተነሳው። ከነስጋው ስለተነሳ እኮ ነው ነፍሱን ከስጋው ጋር አዋሂዶ ሞትን ድል አድርጎ ስለተነሳ ነው ሐዋርያው ቅዱስ ቶማስ የዳሰሰው የነካው። ምትሃትማ ቢሆን ምኑን ይነካል?
ምኑ ይዳስሳል? ምኑ ይጨብጣል? ምትሃት አይነካም፣ አይዳሰስም፣ አይጨብጥም። ደቀ መዛሙርቱም ምትሃት ቢሆን ኖሮ ምኑን ያዩታል? እያዩት ከፍ ከፍ አለ፣ እያዩት አረገ። ከነስጋው ነው ያረገው። ዳግምም ለፍርድ የሚመጣው በክበበ ትስብእት በግርማ መለኮት በመለኮታዊ ግርማ ይመጣል። በስጋ ማርያም ይመጣል፣ እየታየ ይመጣል። እያዩት እንዳረገ እየታየ ደግሞ ይመጣል። የተወጋው ጎኑ እየታየ የእጁና የእግሩ የችንካር ምልክቶች እየታዩ ይመጣል። ይህንን ነው የሚያጠይቀው። አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ዕለቱን አላረገም። 40 ቀን ቆይቷል። 40 ቀን በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ተመዝግቧል። 40 ቀን ቆየምን። ወዲያው ቢያርግ ኖሮ ምትሃት ነው ባሉ ነበር። በእውነት አምላክ ኢየሱስ ክርስቶስ ሞትን ድል አድርጎ አልተነሳም፣ ምትሃት ነው ባሉ ነበር። ያንን እንዳይሉ በብዙ ማስረጃ ይላል ከትንሣኤው በኋላ እየተገለጠላቸው አረጋገጠላቸው። ከዚያ በኋላ ያረገው በእውነት ምትሃት እንዳይደለ ሞትን ድል አድርጎ እንደተነሳ ሲያጠይቅ 40 ቀን ስራ ሰራ፣ ሕግ ሰራ። በኦሪቱም ምሳሌ ማለት ነው። ደገኛውን ሕግ ሰራ። ከዚያም በክብር እየታየ አረገ። ይህንን ነው ሶስተኛ የምንመለከተው ማለት ነው። ሲያርግ ከነስጋው ነው ያረገው። ዳግምም ደግሞ ለፍርድ የሚመጣው እየታየ ነው። መላእክት በዚህ ዕለት በዕርገቱ ዕለት ለደቀ መዛሙርቱም የተናገሩት ይሄንን ደቀ መዛሙርቱ አይናቸውን ከፍ አድርገው ያዩት ነበር፣ ወደ ላይ ወደ ሰማይ ማለት ነው ሲወጣ። ከዚያ ምን አሉ መላእክት? እንዲህ አሉ ለደቀ መዛሙርቱ፣ እነሆ ወደ ሰማይ እያያችሁ ስለምን ቆማችኋል አሏቸው። ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። እየታየ ነው ያረገው፣ እየታየም ነው የሚመጣው። ነጫጭ ልብስ የለበሱ 2 ሰዎች ይላል። ሰዎች አይደሉም፣ መላእክት ናቸው። በሰው መልክ ስለተገለጡ ሰዎች አላቸው። ነጫጭ ልብስ ለብሰው አለ። እነሆ ክብራቸው ነው። ብርሃናውያን፣ እሳታውያን፣ ሰማያውያን ናቸውና ስለዚህ ነጫጭ ልብስ ለብሰዋል። ሌላው የጨለማው ዘመን፣ የፍዳ የኩነኔ ዘመን፣ የመከራው ዘመን አለፈ ሲሉ ዓመተ ምሕረት ነው ሲሉ የጸጋ የደስታ የሰላም የነጻነት ዘመን ነው፣ የብርሃን ዘመን ነው ሲሉ ነጫጭ ልብስ ለብሰው ታዩ ነው የሚለው። ይህንን ነገሯቸው ለደቀ መዛሙርቱ። ደቀ መዛሙርቱ ልባቸው አብሮ አረገ፣ መንፈሳቸው ወደ ሰማይ ሰማያት ተነጠቀ። ምንም በስጋ ከሱ ጋር መሄድ ባይችሉም ማድረግ ባይችሉም ልባቸው ግን አብሮ አርጓል። መንፈሳቸው ተነጥቋል። ከሱ ጋር አብረው ተጉዘዋል። ከደብረ ዘይት ሲሸኙት ማለት እያዩት አረገ የምንለው ለዚህ ነው። ሌላው ዕርገቱ ምንን ያመለክታል ብለን ስንል ዕርገቱ የሚያመለክተው የድል አድራጊነት ምልክት፣ የአሸናፊነት ምልክት። አሁን አንድ ወታደር ጠላትን ድል ነስቶ ምርኮን አስመልሶ በድል እንደሚመለስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ለባህሪው ሞት የማይስማማው አምላክ በስጋ ሞቶ የኛን ሞት በሞቱ ሽሮ ትንሣኤያችንን በትንሣኤው አብስሮ
የሞትን መውጊያ ሰብሮ የአመፃን መዝገብ ገልብጦ ጠላት ዲያብሎስንና ሰራዊቱን ድል አድርጎ ከመንገዳችን ላይ በመስቀሉ ጠርቆ አስወግዶ በክብር ምርኮን ማርኮ ወደ ሰማይ አርጓል። ምርኮኞቹ አዳምና እኛ ልጆቹ ነበር። ለ5500 ዘመን ሙሉ በሲኦል በባርነት ቤት እንኖር ነበር። በሞተ ሥጋ ላይ ሞተ ነፍስ ተፈርዶብን፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን፣ በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ፣ የሞት ሞት የተፈረደብን ነበር። ከዚህ ሊያድነን ለማንም አልተቻለው። ዲያብሎስና ሰራዊቱ ሰልጥነውብን ይኖሩ ነበር። ነፍሳችንን ከሥጋችን እየለዩ ሥጋን በመቃብር ነፍስን በሲኦል ይቆራኙ ነበር። አምላካችን ኢየሱስ ክርስቶስ ጠላታችን ዲያብሎስንና ሰራዊቱን ድል አድርጎልን በክብር ወደ ሰማይ ሰማያት ወጣ፣ በክብር አረገ። አንዱ የመጣበት ዓላማ ዓለሙን ለማዳን ነው፣ ለኛ ሁሉ ቤዛ ሊሆን። ይሄንን ፈጸመ፣ የማዳኑን ሥራ ፈጸመ፣ ቤዛነቱን ፈጸመ። ራሱ አምላካችን ኢየሱስ ክርስቶስ ለዚህ እንደተገለጠ በመዋዕለ ስብከቱ እንደዚህ ብሎ አስተምሯል። ዋና ዋና ነገሮቹን ማለት ነው። ብዙ ምክንያት አለበት የተገለጠበት ምክንያት። የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲህ ተብሎ ተመዝግቧል። እንዲሁ ይላል፣ የሰው ልጅ አለ ራሱን ነው፣ ወልደ አብ ወልደ ማርያም ነውና፣ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነውና፣ ወልድ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነውና ኢየሱስ ክርስቶስ የሰው ልጅ ሊያገለግል አለ። ለትህትና ነው የመጣው፣ ሊያገለግል እንጂ ሊገለገል አልመጣም። ለትህትና ነው እንጂ ለልዕልና አልመጣም። አንዱ የመጣበት ይሄ ነው። ቅድም እንዳነሳ ነው ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ነው። ነፍሱን ለብዙዎች ቤዛ ሊሰጥ ነው የመጣው። መስዋዕት ሊሆን ነው የመጣው። የማይሞተው ሞተ ነው ያሉት ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። የማይሞተው ሞተ በሥጋ፣ ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ። ይሄንን ፈጽሞ ነው ያረገው። የድል አድራጊነት ምልክት ነው የተገለጠው። ለዚህ ነው በሌላ ስፍራም ቅዱስ ዮሐንስ በመልእክቱ ሲጽፍ እንደዚህ ይላል፣ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ እኮ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ አፈረሰ። የዲያብሎስን ሥራ ኃጢአትን ሻረ፣ ሞትን ድል አደረገ፣ መቃብርን ድል አደረገ። የዲያብሎስን ሥራ ፍዳ፣ ኩነኔ፣ መርገምን ሁሉ ድል አደረገ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ አለ። ይህንን የዲያብሎስን ሥራ ድል አድርጎ አፍርሶ እኛን ከዲያብሎስና ከሰራዊቱ እጅ ማረከ፣ ነፃ አወጣን። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ብሎ ቅዱስ ዳዊት እንደዘመረ ማለት ነው። ያንን ቅዱስ ጳውሎስ አምጥቶታል። ለኤፌሶን ክርስቲያኖች በጻፈው መልእክቱ ቅዱስ ዳዊት ከዘመረው ስቦ ያመጣው ነው። ኤፌሶን 4 ቁጥር 8 ላይ እንደዚህ አድርጎ መዝግቦታል። ወደ ላይ በወጣ ጊዜ ምርኮን ማረከ ይላል፣ ለሰዎችም ስጦታን ሰጠ ብሎ አመጣው። ይሄንን ያለው ማን ነው? ቅዱስ ዳዊት። ወደ ኋላ መለስ ብሎ ከመዝሙር 67 ቁጥር 18 ላይ መመልከት ይቻላል። ምን እያለ ዘመረ ቅዱስ ዳዊት?
ወደ ላይ አረክ ነው ያለው። እሱ ምርኮንም ማረክ ነው ያለው። ለሰዎችም ስጦታን ሰጠህ ነው ያለው። ወደ ላይ አረክ፣ ምርኮንም ማረክ፣ ለሰዎችም ስጦታን ሰጠህ ይላል። ቅዱስ ጳውሎስ ደግሞ ከዚህ ሐሳብና መጣና ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል አለ። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? አስተውሉ። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ወረደ ሲል ተወለደ ነው። ወጣ ሲል አረገ ነው። ወረደ ሲል በስጋ ሞቶ ወደ ጎልጎታ መቃብር ወረደ ነው። 3 ቀንና 3 ሌሊት በጎልጎታ መቃብር አደረ ነው። ወጣ ሲል ከ3 ቀንና ከ3 ሌሊት በኋላ ሞትን ድል አድርጎ በኃይሉና በስልጣኑ ተነሳ ማለት ነው። ወጣ ትንሣኤውን ያመለክታል። ሌላ ወረደ ሲል በአካለ ነፍስ ወደ ሲኦል ወረደ ነው። ወረደ ይሄንንም ያጠይቃል። ወረደ በአካለ ነፍስ ወደ ሲኦል ወረደ ነው። ወጣ ከሲኦል ነፍሳትን ይዞ ነፃ አወጣ ነው። ወጣ ደግሞ ማለት ነው። ይሄንን የሚቀጥለው ይህ የወረደው ይላል። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። አንድ አካል አንድ ባህሪ ነው ማለት ነው። ከተዋሂዶ በኋላ ምንታዊነት፣ መንታነት፣ ሁለትነት የለም። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሂዶ ከብሯልና ይህ የወረደው አለ የተወለደው፣ ይህ የወረደው በስጋ ሞቶ ወደ ጎልጎታ መቃብር የወረደው፣ ይህ የወረደው በአካለ ነፍስ ወደ ሲኦል የወረደው ይሄን ሁሉ ያመለክታል። ደግሞ ከሰማያት ሁሉ በላይ የወጣው አለ። የወጣው በክብር ወደ ሰማይ ሰማያት ያረገው፣ የወጣው ሞትን ድል አድርጎ የተነሳው ትንሣኤው ነው። የወጣው ነፍሳትን ከሲኦል ከባርነት ቤት ይዞ ነፃ ያወጣው ማለት የወጣው ማለት ነው። የወረደው እሱ ነው፣ የወጣው እሱ ነው፣ የተወለደው እሱ ነው፣ ያረገው እሱ ነው። ይህንን ደግሞ ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ እንደዚህ አድርጎ መዝግቦታል። አምላካችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው ትምህርት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይም ከወረደው በቀር አለ። ራሱ አምላካችን ኢየሱስ ክርስቶስ የተናገረው ቃል ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ነው ያስተማረው። ከሰማይ ከወረደው በቀር ሲል ከሰማይ ከወረደው አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም መወለዱን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርገቱን ያመለክታል። እሱም በሰማይ የሚኖረው የሰው ልጅ ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ነው ሲሆን አምላክ ኢየሱስ ክርስቶስ ነው። እንግዲህ አርገ እግዚአብሔር በይባቤ ብሎ ቅዱስ ዳዊት የዘመረለት እግዚአብሔር በእልልታ አረገ ብሎ የዘመረለት እግዚአብሔር ወልድ ኢየሱስ ክርስቶስ ነው። እርገቱ እንደዚህ ነው። እርገቱ ለኛ ያለው ጥቅም ምንድን ነው? እርገቱ ለኛ ያለው ጥቅም ምንድን ነው? እና ያለ አረገ ስንል እርገቱ ለኛ ምን ጥቅም አለው? ከእርገቱስ ምንድነው መማር ያለብን? እርገቱ ለኛ ያለው ጥቅም ምንድነው ስንል በመጀመሪያ የኛን የተዋረደ ስጋ ያ ሞት የሚስማማውን ስጋ መቃብር የሚስማማው የነበረውን ስጋ የሚፈርስ የሚበሰብስ የነበረውን ስጋችንን እንዳከበረው ያጠይቅ። የኛን ስጋ እኮ ነው አክብሮ ያሳረገው። በተዋሂዶ ያከበረውን ስጋ እኮ ነው በክብር ያሳረገው።
ከነስጋው አይደል ያደረገው? በሰማያዊ ስፍራ አስቀመጠን ይላል ቅዱስ ጳውሎስ። አስቀመጠን ሲል የኛን ስጋ በተዋሂዶ አክብሮት ከነስጋው ስላደረገ ነው የኛ ስጋ ላይ ተቀመጠ። በኤፌሶን መልእክቱ ምዕራፍ 2 ቁጥር 6 ጀምሮ ይህንን እንደዚህ አድርጎ አምጥቶታል። በሚመጡ ዘመናት በኢየሱስ ክርስቶስ ለኛ ባለው ቸርነት ከሁሉ የሚበልጠው የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ። በኢየሱስ ክርስቶስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በሰማያዊ ስፍራ አስቀመጠን። አሁን እዚህ ምድር ላይ ያለ የኛን ስጋ ግን አክብሮታል። ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ክብሩ ነው ከሷ የተወለደው። ስለዚህ ያ ስጋ የኛ ስጋ ከኃጢአት በስተቀር የኛ ስጋ ነው። የአዳም ስጋ ነው። የአብርሃም ስጋ ነው። ስለዚህ በእርገቱ የኛን ስጋ አከበረው። በሰማያዊ ስፍራ ተቀምጧል። የሚመጣውን ከነስጋው ይሄ ነው አንዱ። ሌላው እርገቱ ለኛ ምን ጥቅም አለው ስንል በሞቱ ሞታችንን እንደሻረና በትንሳኤው ትንሳኤያችንን እንዳበሰረልን በእርገቱም እርገታችንን አብስሮልናል። የሱ እርገት የኛን እርገት ያበስራል። የሱ እርገት የኛን እርገት ያጠይቃል። እንዲህ ነው ያሉት ሊቃውንቱ፣ እግዚአብሔር ወልድ የጻድቃንን እርገት ያስገነዝብ ዘንድ አረገ። አረገ እግዚአብሔር ከማያለቡ እርገተ ጻድቃን እንደተባለ ማለት እግዚአብሔር ወልድ ኢየሱስ ክርስቶስ የጻድቃኑን የቅዱሳኑን የእውነተኞቹን ክርስቲያኖች እርገት ለማስረዳት ለማስገንዘብ ለማረጋገጥ አረገ ነው። እርገቱ የኛንም እርገት ያጠይቃል። አሁን በሰማያዊ ስፍራ አስቀመጠን ሲል በተስፋ ነው። ከሞት በኋላ ያለንን ሕይወት ነው። ከመቃብር በኋላ ያለንን ትንሣኤ ነው። እግዚአብሔር አምላካችን ሁላችንን በቸርነቱ ለመንግስቱ ክብር ያብቃል። የምንለው ያደል ሀገራችን በየት ነው? በሰማይ ነው ነው የምንለው። በፊልጵስዩስ መልእክቱ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ምን አለ? ሀገራችን ቤት ነው፣ በሰማይ ነው። ከዚያም የሚመጣውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠባበቃለን። እነሆ ስጋውን እንዲመስል ይሄን የተዋረደውን ስጋችን ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል። ከሞት በኋላ ስላለው ሕይወት ከመቃብር በኋላ ስላለው ትንሣኤ ሲያጠይቅ እኮ የሱ እርገት የኛን እርገት የሚያጠይቅ ነው። በተለይ ይሄ የእርገቱ ስንክሳር ጥንተ እርገቱ ግንቦት 8 ዕለተ ሐሙስ እና የእርገቱ ስንክሳር ምን ይላል? በዚህም እርገቱ ይላል ለሚያምኑበት በልዕልና ወደሚኖሩባት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና ብሎ አምጥቶታል። አሁን እነኚህ በሰውነታችን ላይ ያሉ የሰውነታችን ክፍሎች ወይም ብልቶቻችን ሁሉ የሚኖሩት ራስ ባለበት ነው። ጭንቅላት ባለበት ነው። ሌሎቹ ሁሉ የሚኖሩት ራስ ባለበት ነው። እንደ ራስ ያለው ራሳችን በጥንተ ተፈጥሮ የፈጠረን በአዲስ ተፈጥሮ የፈጠረን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንደ ራስ የተባለ እሱ ነው። እግዚአብሔር ወልድ ራስ ባለበት ሕዋሳት ሊኖሩ ይገባልና እውነት ነው። እሱ ባለበት እኛም እንኖር ዘንድ ይገባናል። እኛ እንደ ብልቶች ነን፣ እሱ ደግሞ እንደ ራስ ነው። እሱ ባለበት እኛም እንኖራለን። እሱም የሰጠን ተስፋ ይሄ ነው። የገባልን ቃል ኪዳን ይሄ ነው። ስፍራ አዘጋጅላችሁ ዘንድ ይሄዳለሁ አለ። እርገቱ ስፍራ ላይ ያዘጋጅልን። በሰው ዓይን ያልታየች በሰው ልብ ያልታሰበች
በሰው ጆሮ ያልተሰማች እግዚአብሔር ወዳጆቹ ያዘጋጃል ከገቡ መውጣት ካገኙ ማጣት የሌለባት ርስ ሊያዘጋጅልን ስፍራ አዘጋጅላችሁ ዘንድ እሄዳለሁና አለ። የዮሐንስ ወንጌል ምዕራፍ 14 ቁጥር 3 ጀምሮ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ አለ ሁለተኛ እመጣለሁ ወደኔም ወስዳችኋለሁ። ለዚህ ነው ራስ ባለበት ሕዋሳት ደግሞ ሊኖሩ ይገባልና ማለት እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደኔም እወስዳችኋለሁ። ይሄ ነው እርገቱ የሚያመለክተው። እርገቱ ለኛ ያለው ጥቅም ይሄ ነው። እንግዲህ ወገኖቼ እርገቱን ስናስብ እርገቱን በየዓመቱ ስናከብር ስለ እርገቱ ስናስብ ምን ማድረግ አለብን የሚለውን መመልከት አለብን። ይህ ሁሉ ታሪክ ነው። ይህም ብቻ ተናግረን የምንተው የታሪክ ሰዎች መሆናችን ከእርገቱ ምንድነው የምንማረው? አሁን እኛ ምን እናድርግ? በእውነት እርገቱን በሚመስል እርገት እንድናርግ እሱ ባለበት እኛ እንድንኖር ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደኔም ወስዳችኋለሁ ያለው። ወደሱ ከሚወስዳቸው ከቅዱሳኑ ጋር ከባለሟሎቹ ከወዳጆቹ ጋር አብሮ ለመኖር ምን ማድረግ አለ? ይሄን ነው የምናየው። አሁን ወገኖቼ የሁላችን ልብ አብሮ ሊያርግ ያስፈልገዋል። ደቀ መዛሙርቱ ልባቸው አረገ፣ መንፈሳቸው ተነጠቀ። ለጊዜው በአይነ ስጋቸው ሸኙት፣ እያዩት ከፍ ከፍ ሲል፣ ኋላ ግን በአይነ ልቡናቸውም ጭምር ተከተሉት። እሱ ባለበት እነሱም ሊኖሩ ምድራዊውን ሳይሆን ሰማያዊውን አስቡ፣ ስጋዊውን ሳይሆን መንፈሳዊውን ፈልጉ፣ ጊዜያዊውን ሳይሆን ዘላለማዊውን ተከተሉ። ስለዚህ እስከ ሞት ድረስ መስዋዕት ሆኑ፣ እስከ መጨረሻ ቅታ ድረስ ታመኑ። ዛሬም አሁን እርገቱን ስናስብ ይህንን ነው ማሰብ ያለብን። እንደዚህ ብሎ ያመጣል ቅዱስ ጳውሎስ ለቆላሲስ ምዕመናን በጻፈው መልእክቱ ቆላሲስ ምዕራፍ 3 ቁጥር 1 ጀምሮ እንግዲህ ይላል ከክርስቶስ ጋር ከተነሳችሁ ይላል ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ከክርስቶስ ጋር ከተነሳችሁ ማለት ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለደ ጊዜ በሜሮን በከበርን ጊዜ በመንፈስ ቅዱስ ማኅተም በታተምን ጊዜ ቅዱስ ሥጋውን ክቡር ደሙን በተቀበልን ጊዜ ያን ጊዜ ተነስተናል። መነሳት ማለት ጥምቀተ ባሕር የጎልጎታ መቃብር ምሳሌ ነው። ወደ ጥምቀተ ባሕር ስንወርድ ከሱ ጋር አብረን ተቀበርን ማለት ነው። ተቀበርን ማለት ነው። 3 ጊዜ ብቅ ጥልቅ እንላለን በጥምቀተ ባሕር ውስጥ። ክርስቶስ 3 ቀንና 3 ሌሊት በጎልጎታ መቃብር ስላደረ ነው 3 ጊዜ ብቅ ጥልቅ የምንለው። ከዚያ ተጠምቀን ስንወጣ ከሱ ጋር አብረን ተነሳን ማለት ነው። ይሄ ነው ከክርስቶስ ጋር አብራችሁ ከተነሳችሁ ማለት ይሄ ነው። በጥምቀቱ ከሱ ጋር ተቀብረናል፣ ተጠምቀን ስንወጣ ደግሞ አብረን ተነስተናል። ቅዱስ ጳውሎስ በግልጽ ቃል ያመጣዋል። እዚሁ ቆላሲስ ምዕራፍ 2 ቁጥር 12 ላይ መመልከት ይቻላል። በጥምቀትም ከሱ ጋር ተቀብራችሁ ነው። መጠመቃችን ይሄ ነው። ከሱ ጋር በሞቱ አንድ እንመስል ዘንድ የተቀበረ ለኃጢአት ሞተን ለጽድቅ እንድንኖር ነው የተጠመቅነው። መቀበር ማለት
ለኃጢአት መሞት ከኃጢአት ስራ ከስጋ ስራ ከጨለማ ስራ መለየት ለኃጢአት መሞት እንደገና ተጠምቆ መውጣት ለጽድቅ ደግሞ መነሳት ለጽድቅ ሕያው ሆኖ መኖር የመንፈስ ቅዱስ ፍሬዎች ማፍራት በብርሃን ስራ መመላለስ እንደ እግዚአብሔር ቃል መኖር የእግዚአብሔርን ፈቃድ መፈጸም ይሄን ማለት ነው መነሳት ደግሞ ሁላችን ለኃጢአት ሞተን ለጽድቅ እንድንኖር በቸርነቱ ይርዳል ይሄ ነው መጠመቃችን ይሄ ነው ሞቱን በሚመስል ሞት አብረን ተቀበልን ማለት ነው ትንሣኤውን በሚመስል ትንሣኤ አብሮ መነሳት ማለት ነው በጥምቀት ከእርሱ ጋር ተቀበራችሁ አለ ከዚያ ደግሞ እነሆ ከሙታን መነሳቱን በማመናችን ደግሞ ከእርሱ ጋር ተነሳችሁ ደግሞ ይላል አብረን ተነሳ ከክርስቶስ ጋር ከተነሳችሁ ማለት ካመናችሁ ከተጠመቃችሁ ማለት አምነና ተጠምቀና በስሙ ተጠርተና እግዚአብሔርን በልጅነት ክብር አይተናል ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ባለበት በላይ ያለውን አስቡ በላይ በሰማይ ያለውን አስቡ በምድር ያለውን አይደለም ሁላችን ልባችን ወደ ሰማይ ሊወጣ ይገባል ሁልጊዜ በቅዳሴው ምን ሰማይ ነው ልባችሁ በሰማይ ይኖር አይደል እንዲኮ በአካለ ስጋ ሄዳችሁ ልባችሁ በሰማይ ይኑር ልባችሁ በሰማይ ይኑር ምን ማለት ነው ሐሳባችሁ ሰማያዊ ይሁን ዘላለማዊ ይሁን ምድራዊውን አይደለም ስጋዊውን አይደለም የሚያልፍ የሚጠፋውን አይደለም ሰማያዊውን አስቡ ዘላለማዊውን አስቡ እግዚአብሔር የሚከብርበትን አስቡ በላይ ያለውን እሹ አለ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይቀጥላል ሞታችኋልና ይላል ምን ብላችኋል ሞታችኋል ሲለው ነፍሳቸው ከስጋችሁ ተለይቷል ማለት አይደለም ሞታችኋልና የሚለው ለስጋ ፈቃድ ለኃጢአት ስራ ለዲያብሎስ ፈቃድ ሞታችኋል እንደ ሙት ሆናችኋል እንደ በድን ሆናችኋል ማለት ነው ሞታችኋልና ለኃጢአት ሞታችኋል ኃጢአትን አትሰሩትም አትፈልጉትም አትከተሉትም ማለት ነው ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል በተስፋ በሰማይ ከሱ ጋር ለዘላለም ለመኖር ማለት ነው ሕይወታችሁ ለክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከሱ ጋር በክብር ትገለጣላችሁ ይላል በክብር ከሚገለጡት ጋር አምላካችን በቸርነቱ ሁላችን ይቁጠረን በክብር ከሚገለጡት ጋር ለመቆጠር አሁን በልባችን የላይኛውን መንገድ ማሰብ ያስፈልጋል እርዳታው ከእግዚአብሔር ይሆንለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ንዑድ ክቡር ነው እያለ ቅዱስ ዳዊት ዘምሯል በመዝሙር 83 ቁጥር 5 ላይ እርዳታው ከእግዚአብሔር ይሆንለት በልቡ ደግሞ የላይኛውን መንገድ የሚያስብ ሰው ምስጉን ዛሬ የስንቶቻችን ልብ በሰማይ አለ የስንቶቻችን ልብ አርጓል ተነጥቋል ተመስጧል ስንቶቻችን ሰማያዊውን እያሰብን ነው የምንመላለሰው አሁን ራሳችንን ጠይቁ ሰማያዊውን የሚያስብ ሰው ዘላለማዊውን የሚያስብ ሰው ልቡ በሰማይ የሚኖር ሰው ሃይማኖቱን አጽንቶ ይኖራል ምግባሩን አቅንቶ ይኖራል ለንስሐ የሚገባ ፍሬ ያፈራል በልቡ የላይኛውን መንገድ የሚያስብ ሰው እንደዚህ ነው የሚኖረው በፍጹም ልቡ በፍጹም ነፍሱ በፍጹም ኃይሉ በፍጹም ሐሳቡ እግዚአብሔርን ይወዳል ባልንጀራውን እንደ ነፍሱ እንደ ራሱ ይወዳል በትህትና በይቅር ባይነት በታማኝነት በየዋህነት ይመላለሳል ለተራበ ያጎርሳል ለታረዘ ያለብሳል ለድሃ ቸርነት ያደርጋል
በልቡ የላይኛውን መንገድ የሚያስብ ሰው እንደዚህ ይኖራል። አስተውሉ። መንፈሳዊ ሆኖ ይኖራል። ስለ መንፈሳዊነት ብቻ አይናገርም፣ መንፈሳዊ ይሆናል። ስለ መንፈሳዊነት ብቻ አይዘምርም፣ መንፈሳዊ ይሆናል። ስለ መንፈሳዊነት ብቻ አያነብም፣ በሕይወቱ መንፈሳዊ ሆኖ ይመላለሳል። አምላካችን ሁላችንን መንፈሳዊያን ያድርገን። አሁን ስለ መንፈሳዊነት የሚናገር ሰው አልጠፋም። እንደኔ እዚህ ጋር ቆሞ ይሰብክ፣ ስለ መንፈሳዊነት የሚሰብክ ሰው፣ መንፈሳዊ የሆነውን ቃል የሚጠቅስ ሰው፣ መንፈሳዊ የሆነውን ዝማሬ የሚዘምር ሰው፣ መንፈሳዊውን መልእክት የሚያነብ ሰው አልጠፋም። እግዚአብሔር ግን መንፈሳዊ ሰው ይፈልጋል። መንፈሳዊ ሰው መንፈሳዊነትን የሚኖርበት ሰው ነው የሚያስፈልግ። በልቡ የላይኛውን መንገድ የሚያስብ ሰው መንፈሳዊ ሰው ነው። አምላኩን መስሎ ይኖራል። ለክርስቶስ ወንጌል እንደሚገባ ይኖራል። የምድሩን ስጋዊውን ዓለማዊውን የጨለማውን ስራ ሲሰራ አይገኝም። አንዳንዶቻችን እኮ ገና ምድራዊው ነው እናስ ገና ስጋዊ አለ፣ ገና የአጋንንት ነገር አለ ህይወታችን። ከዚያ ካልተለየን ደግሞ ነገር እርገቱ አልገባንም ማለት ነው። በእኛ ህይወት ውስጥ እርገቱ አልተተረጎመም ማለት ነው። ልባችን አልተነጠቀም፣ መንፈሳችን አላረገም ማለት ነው። ቅዱስ ያዕቆብ በመልእክቱ ሲጽፍ እንደዚህ ብሎ እኮ ያመጣል። እስቲ ራሳችንን ጠይቀው። ያዕቆብ ምዕራፍ 3 ቁጥር 13 ጀምሮ ከእናንተ ይላል ጥበበኛና አስተዋይ ሰው ማን ነው ይላል። ጥበብ መንፈሳዊ ነው። ሌላ የዚህን ዓለም ጥበቦች አሁን እንዳንዘረዝር፣ ጥበብ መንፈሳዊ ነው። ጥበብ ሰማያዊ ነው። ከእናንተ ጥበበኛና አስተዋይ ማን ነው ይላል። ይቀጥላል። ጥበበኛ ማለት አስተዋይ ማለት ምን ማለት እንደሆነ በመልካም አነዋወሩ ስራውን በጥበብ የዋህነት ያሳየ፣ በመልካም አነዋወሩ በቅድስና በንጽህናው ማለት ነው። በበጎ ምግባሩ በጽድቅ ስራው ማለት ነው። በመልካም አነዋወሩ ስራውን በጥበብ የዋህነት ያሳየ። ነገር ግን መራራ ቅንዓትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው ይላል፣ የስጋም ነው ይላል፣ የአጋንንትም ነው ይላል። ቅንዓትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይሄ ካለ ገና ምድራውያን ነን፣ ገና ስጋውያን ነን። በአጋንንት መንገድ ነው የምንኖረው ማለት ነው። አሁን ገና በአንዳንዶች ያዚህ ዘንድ ቅናት አለ፣ ቅናት ሰይጣናዊ አለ፣ አድመኝነት አለ፣ መለያየት አለ፣ መበላላት አለ፣ መነካከስ አለ፣ መጣላት አለ። እስቲ እንጠይቅ፣ እስቲ እንመርምር ራሳችን የቱ ጋር ነው ያለነው? እስቲ እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ያኖረዋል፣ በአንድ ወለል ምድር ላይ ያኖረዋል። የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ነው። ወረድ ሲል ሁላችን በኖህ ምክንያት የተረፍ ሕዝብ ነን። በተለይኛ ኢትዮጵያውያን ምንድነው የሚያባላ? ምንድነው የሚያጣላ? ምንድነው የሚያለያየን? የሚያነካክሰን? ገና እኮ የምድሩን የስጋውን የአጋንንቱን ጥበብ ይዘን እኮ ነው ዛሬ የምንከፋፈለው። ይሄው በቋንቋ በጎጠኝነት ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ተበላልተናል፣ ተነካክሰናል። እግዚአብሔር አምላካችን በቃችሁ ይበለን። እግዚአብሔር በዝናብ እያበቀለ ይመግበናል፣ በፀሐይ እያበሰለ ይመግበናል፣ በነፋስ እያቀዘቀዘ ያኖረናል። ሰውን ሁሉ ከአንድ ወገን አድርጎታል። ሁላችንም እኮ
ከአንድ ወገን እኮ ነን። ምድር ሁሉ የእግዚአብሔር ናት፣ ለሰው ልጆች ተሰጥታለች። ዛሬ ግን በአገራችን በኢትዮጵያ እንዲህ አይደለም። አሁን እናንተ እዚህ በጀርመን ሀገር ትኖራላችሁ። የመጣችሁት ከኢትዮጵያ ነው። እናንተ ኢትዮጵያውያን ናችሁና መጤዎች ናችሁ። ይሄ ሀገራችሁ አይደለም፣ ርስታችሁ አይደለም። ውጡ ያላችሁ የለም፣ ያፈናቀላችሁ የለም፣ ያሳደዳችሁ የለም፣ የሚገርላችሁ የለም። ይኸው ትኖራላችሁ። ቋንቋችሁን አታውቁም። ባዕዳን ናችሁ። ለሀገሩ እንግዳ፣ ለሰውም ባዳ ናችሁ። ምናልባት በቆዳ ቀለም አትመሳሰሉ፣ ነገር ግን ትኖራላችሁ። ምድር ሁሉ ለሰው ልጆች ስለተሰጠች ለዚህ ተብሎ ተጽፏል። ዛሬ ብዙዎች ያልገባቸው የሚያሳዝነው ክርስቲያኖችም ሆነን አንዳንዶቻችን አልገባንም። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ጀምሮ እንደዚህ ተብሎ ተመዝግቧል። ምናልባትም እየመረመሩን ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በሕገ ልቡና እንደ አባታችን እንደ አብርሃም እየተመራመሩ በስነ ፍጥረት እግዚአብሔርን ያውቁት እንደሆነ እግዚአብሔርን አግኝተውት በሃይማኖት ያመልኩት እንደሆነ ሲል እኮ ነው። እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ በምን ላይ ኖሩ ዘንድ በምድር ሁሉ ላይ ምድር ሁሉ ለአዳምና ለልጆቹ ሰጥታለች ያለ ልዩነት በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ ይላል። የሰውን ወገኖች ከስንት ፈጠረ? ከአንድ ፈጠረ። የሁላችን አባት አዳም ነው። ሔዋንም ከጎኑ ነው የተገኘችው። ማንም ቢሆን ጥቁርም ይሁን ነጭም ይሁን ምንም አይነት ቋንቋ እንናገር ከአንድ ወገን ነው። የቆዳ ቀለማችን ምንም አይነት ይሁን ከአንድ ወገን ነው የተፈጠረ። ጾታችን ምንም ይሁን ከአንድ ወገን ነው የተፈጠረ። ይሄንን ነው በቃ ሰውን ሁሉ ከአንድ ወገን ፈጠረ ብሎ ነው ያመጣው። እንደውም ማለት እነሆም የተወሰኑ ዘመኖችን ለሚኖርበት ስፍራ ዳርቻ መደበላቸዋል። የተወሰነ ዘመን፣ በጣም ጥቂት ዘመን ደግሞ አሁን አጥሯል። እድሜያችን በጣም አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ለዚህ ለአጭር ጊዜ ለምን ነው ከሌላው ማንማረው? አንዳንድ ጊዜ በጣም እኮ ያሳዝናል። ሀልወተ እግዚአብሔርን ክደው የሚኖሩት እንኳን እግዚአብሔር የለም እያሉ ሆዳቸው አምላካቸው ክብራቸው በኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት ነው የሚኖሩት እንኳን እንብላ እንጠጣ ነገ እንሞታለን የሚሉት ማን ነው? ሞት የተነሳ ማን ነው? ሄዶ የመጣ የማያውቁት ሀገር አይናፍቅም የሚሉት እንኳን ሰውን በሰውነቱ አክብረውት ሲኖሩ ቦታ ስፍራ ሰጥተውት ሲኖሩ ሲያስጠጉት ስደተኛውን ተቀበለው ሲያስጠጉት እኛ የገዛ ወገናችንን የምንገፋው የምናሳድደው የምንቃወመው የምንጠላው ቋንቋ እየመዘዝን ጎጥ እየመዘዝን እየቆጠርን ከየት ነው የመጣው? በተለይ ክርስቲያኖቹ ደግሞ ያሳዝናል፣ ያሳፍራል፣ ያዋርዳል፣ አንገት ያስደፋል። በአንድ መስቀል ሜዳ ነው። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ነው በጥምቀት ዳግም የተወለድነው። በአንዱ ሜሮን የከበርነው ከአንዱ ህብስት ከቅዱስ ሥጋው ነው ከአባቶቻችን ከካህናቱ እጅ ቅዱስ ሥጋውን የተቋደስነው። ከአንዱ ጽዋ ከክቡር ደሙ ነው ከወንድሞቻችን ከዲያቆናት እጅ በዕለተ መስቀል ክቡር ደሙን የቀመስነው። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተ ክርስቲያን ልጆች ነን። አንዲት ርስት ገነትን ኋላም መንግሥተ ሰማያትን ነው ተስፋ አድርገን የምንጠባበቀው። ሀገራችን በሰማይ ነዋል። እርገቱን ስናስብ የእኛንም እርገት ያረጋግጣል፣ ያስረዳል፣ አርአያ ነዋልን። የት ልንገባ ነው? ተከፋፍለን
የት ልንገባ ነው? ተጣልተን ተለያይተን። ከሰው የሚበልጥ ሰው የለም፣ ከሰውም የሚያንስ ሰው የለም። ሰው ሁሉ የእግዚአብሔር ክቡር ፍጡር ነው። ሰው ሁሉ የእግዚአብሔር ክቡር ፍጡር ነው። በጾታ፣ በቋንቋ፣ በቆዳ ቀለም አንዱ ካንዱ የሚበልጥ አንዱ ካንዱ የሚያንስ አይደለም። ሰው ሁሉ ሰው። ዛሬ ከሌላ መስፈርት አበጅተናል። አንደኛ ሰው፣ ሁለተኛ ሰው፣ ሶስተኛ ሰው ብለን ደንድነናል። ምርጥና ያልተመረጠ ሰው እያለ ደንድነናል። የሆነ ነገር መስፈርት አውጥተናል። እጅግ ያሳፍራል። ይሄ አልጠቀመንም፣ አይጠቅመንም ወገኖች። አሁን ልባችን ያረገ ልባችን ይውጣ እባካችሁ ወደ ሰማይ። ልቡ በሰማይ የሚኖር ሰው ፍቅር ያለው ሰው እንኳን ክርስቲያን ወገኑን ክርስቲያን ወንድም እህቱን ቀርቶ ልቡ በሰማይ ያለ ሰው ጠላቱንም የሚወድ ነው። የሚረግሙትንም የሚባርክ ነው። የሚሰድቡትንም የሚማርክ ነው። ስለሚያሳድዱት የሚጸልይ ነው። እየሞተ ለገዳዮቹ ምሕረት የሚለምን ነው። እንደ ቀዳሜ ሰማዕት እንደ ዲያቆን እስጢፋኖስ ሰማይን የሚያስብ እንዲህ ነው። ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ እየወገሩ ሲገሩት ግቢ ነፍስ ውጭ ነፍስ ላይ ጣል ላይ ሆኖ ስሙን አይደለም ያጠፉት። ገንዘብ ተበድሮ አይደለም አልከፍልም ያሉት። ዕቃ ተውሶ አይደለም አልመልስም ያሉት። ርስት አይደለም የቀሙት። በፍጹም በሕይወቱን የመጡበት የመጨረሻ ነገር አትኖርም ያሉት። ለምን ቅዱስ ወንጌልን አስተማርክ? ለምን እግዚአብሔር በሰጠ ጸጋ በመንፈስ ቅዱስ ጸጋ ለምን ታምራት አደረክ? ለምን የክርስቲያኖቹ ቁጥር ጨመረ ነው? ለምን ወንጌል ሰፋች? ክርስትና ለምን ተስፋፋች ነው? እንደ ወንጀል ተቆጠረ። ከኢየሩሳሌም አውጥተው በድንጋይ ወግረው ገደሉት። ስጋው እየተቆረሰ ደሙ እየፈሰሰ አጥንቱ እየተከሰከሰ ለገዳዮቹ ምሕረት ለመነ። ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው። የበቀል ቃል ከአንደበቱ አልወጣም። እውነት ነው፣ ልቡ በሰማይ ነው። ሰማይም ተከፍቶ ተመልክቷል። ልቡም ደግሞ የሚያስበው ሰማያዊውን ክብር ነው። ለዚህ ነው ለገዳዮቹ ምሕረት የለመነው። በምን አትኖርም ሞት ነው የሚገባሉት። እሱ ግን በሰማይ ለዘላለም በክብር እንዲኖሩ ለመነላቸው። ይሄ ነው ክርስትና፣ ይሄ ነው መንፈሳዊነት፣ ይሄ ነው ልቡ ያረገ ሰው የሚሰራው ስራ። በልቡ የላይኛውን መንገድ የሰማዩን መንገድ የሚያስብ ሰው ይሄንን ነው ያለው። ምንም ያላደረገውን ሰው በግፍ ዝም ብሎ አያሳድድም። ጠላቱንም እንኳን ይምራል፣ ለጠላቱ እንኳን ይራራል። ዛሬ እኮ ያሳዝናል። ሕፃን ብሎ መራራት መማር ጠፋ። ሽማግሌ ብሎ ማፈር ማክበር ጠፋ። ጸንሰው ያሉ እናቶች፣ ወልደው የሚያጠቡ እናቶች ሲሰቃዩ፣ ሲሰደዱ፣ ሲፈናቀሉ፣ ሲሞቱ እያየን አንዳንድ ትምህርት ቤቶችና ዩኒቨርሲቲዎች ምን እየሆኑ ነው የምናየው? ዛሬ ምን እየሆኑ ነው የምንሰማው? ወገኖቼ ወደ እግዚአብሔር መጮህ አለብን፣ መማፀን አለብን፣ መለመን አለብን። አሁንም ገና መከራችን አላበቃም። አሁንም ገና ብዙ ሰው ምድራዊ ነገር ነው የሚያስበው። ገና ያጋንንትን ነው የሚያስበው፣ ስጋዊውን ነው የሚያስበው፣ ዓለማዊውን ነው የሚያስበው። ከዚህ ምን ተጠቀምን? ምን አተረፍን? ምንድነው ያገኘነው ነገር? የዚህ ነገር መጨረሻው መጠፋፋት ነው። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ ትጠፋፋላችሁ ያለው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 15 ላይ እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቅቋል። የእርስ በርስ መለያየት፣ መበላላት፣ መነካከስ፣ መጣላት መጨረሻው መጠፋፋት ነው። ለኛ ያለው ይጠፋል፣ እኛንም ያጠፋናል።
ምን አገኘን? ምን ተጠቀምን? ወደ ህሊናችን እንመለስ እንጂ ጠላት የዘራው ዘር ነው። ዲያብሎስ እና ዲያብሎስ ያደረባቸው ሰዎች የዘሩት ዘር ነው። ጸብን የሚዘራ ሰይጣን ነው። ቀድሞም በእባብ ላይ አድሮ በገነት ይኖሩ በነበሩት በአዳምና በሔዋን መካከል ገብቶ ጸብ የዘራ ዲያብሎስ አዳምና ሔዋንን ከእግዚአብሔር ጋር ያጣላ በእባብ ላይ ያለው እርስ በርሳቸውም ያጣላ። ዛሬም ቢሆን ዲያብሎስ እንደ እባብ ባሉ ሰዎች ላይ አድሮ ጸብን እየዘራ ነው። መለያየትን እየዘራ ነው። መበላላት፣ መነካከስ፣ መጣላትን እየዘራ ነው። እግዚአብሔር ደግሞ እንዲህ ያለውን ይጸየፈዋል። አዎ አምላካችን እግዚአብሔር 6 ነገሮችን ይጠላል። 7ኛውን ደግሞ ነፍሱ አጥብቃ ትጸየፋለች ብሎ ሶሎሞን ተናግሯል። ዛሬ ይህንን ነው የምናየው፣ የምንሰማው ይህንን ነው። መጽሐፈ ምሳሌ ምዕራፍ 6 ላይ የተመዘገበውን እስቲ እንመልከት። ከቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው ብሎ ይናገራል። 7ንም ነፍሱ አጥብቃ ትጸየፋለች ይዘረዝራቸዋል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር ይልና በወንድማማች መካከል ጠብን የሚዘራ ነው። ነፍሱ አጥብቃ የምትጸየፈው ይህን ነው። በወንድማማቾች መካከል ጠብን የሚዘራ ኢትዮጵያውያን በእኛ መካከል በወንድማማቾች በእህትማማቾች መካከል ጠብ ዘራ ጠላት ዲያብሎስ። እግዚአብሔር እንዲህ ያለው ይጸየፈዋል። ኢትዮጵያውያን የምንታወቀው እንግዳ በመቀበል ነው። ታሪካችን ይህን ነው የሚናገር። ስደተኞቹ አይሁዳውያን ቤተ እስራኤል ፈላሾች በተሰደዱ ጊዜ ኢትዮጵያውያን በእንግድነት ተቀብለዋል፣ አስተናግደዋል። ተስዓቱ ቅዱሳን ክርስቲያኖቹ በተሰደዱ ጊዜ ኢትዮጵያውያን ተቀብለው አስተናግደዋል። አረማውያኑ ጭምር ሙስሊሞቹ ጭምር በተሰደዱ ጊዜ ኢትዮጵያውያን ተቀብለዋል። ርስታቸውን አካፍለው ቤታቸውን ለቀው አልጋቸውን ለቀው እነሱ መሬት ላይ ተኝተው ተንበርክከው አደግድገው የእንግዶችን እግር እያጠቡ በትህትና ቤት ያፈራውን ብለው ተካፍለው እየበሉ እየጠጡ የታለያ መልካችን፣ የታለያ ውበታችን፣ የታለያ ሰማያዊ ሐሳባችን፣ መንፈሳዊ ስራችን የታለ? እንደ አባቶቻችን እንደ ቅዱሳኑ እንደ እናቶቻችን እንደ ቅዱሳቱ ያለው ህይወታችን የታለ? ኢትዮጵያውያን እንኳን ነበር መልካችን። ዛሬ እጅግ የሚያሳፍር ያው በ21ኛው ክፍለ ዘመን ህዝበ እግዚአብሔር የሚባል ኢትዮጵያ፣ ሀገሪቱ ሀገረ እግዚአብሔር የምትባል ኢትዮጵያ፣ ብዙ ቅዱሳን የፈለቁባት ኢትዮጵያ፣ ብዙ ጻድቃን ብዙ ሰማዕታት የተገኙባት ኢትዮጵያ፣ ብዙ ገዳማት ብዙ አድባራት ያሉባት ኢትዮጵያ፣ ስለ እግዚአብሔር ዕለት ዕለት የሚጠራባት፣ ኪዳኑ የሚደርስባት፣ ቅዳሴው የሚቀደስባት፣ ሰዓታት የሚቆምባት፣ ማህሌቱ የሚደርስባት፣ ስብሐተ እግዚአብሔሩ የሚፈስባት፣ ቃለ እግዚአብሔሩ የሚነገርባት፣ ብዙ መናንያት ባሕታውያን ድምፀ አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው የሚኖሩባት ኢትዮጵያ ዛሬ መልኳ ተቀይሯል። ጠላት የዘራው ክፉ ዘር ይሄ አጋንንት ነው። ቅናት፣ ሰይጣናዊ ቅናት፣ አድመኝነት፣ ክፋት፣ ጸብና ክርክር፣ መለያየት፣ ጥላቻ ቢኖርባችሁ
ይሄ የምድር ነው፣ ይሄ ስጋ ነው፣ ይሄ የአጋንንት ነው የሚለው። ከዚህ እግዚአብሔር ሁላችንንም ያወጣል። ላይኛይቱ ጥበብ ግን ይላል። እንመለስ እዚያው ቅዱስ ያዕቆብ የመዘገበው ላይ ማለት ነው። ላይኛይቱ ጥበብ ከሰማይ የምትወርደው የእግዚአብሔር ፈቃድ የሆነችው እግዚአብሔር የሚደሰትባት ላይኛይቱ ጥበብ ግን ይላል ያዕቆብ 3 ቁጥር 17 ላይ ነው የተመለስኩት። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ። ምንድን ናት? ታራቂ። እግዚአብሔር እርቅ ይስጠን። ታራቂ፣ ገር እሺ ባይ ልቡና ያድለን። እሺ ባይ ምሕረትና በጎ ፍሬ የሞላባት ላይኛይቱ ጥበብ፣ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ነው። የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ነው። አሁን በልቡ የላይኛውን መንገድ የሚያስብ ሰው መንፈሱ ያረገ ልቡ ያረገ የተነጠቀ ሰው በጎ ፍሬ የሞላበት ሰው እሺ ባይ ነው፣ የዋህ ገር ነው፣ ታራቂ ነው፣ ይቅር ባይ ነው፣ ደግ ነው። በዚህ ነው መኖር ያለብን። ያን ጊዜ እርገት ነው። ገብቶናል ማለት ነው። ትንሣኤ ነው። ያን ጊዜ ተነስተናል ማለት ነው። አልሞትንም፣ አልተቀበርንም። ያን ጊዜ ካልሆነ ግን እንደው ልማድ ነው የሆነብን ማለት ነው። ልባችን ማድረግ አለ። የእርቅ ምልክት፣ የፍቅር ምልክት፣ የሰላም ምልክት፣ የትዕግስት ምልክት የሆነውን መስቀል እኮ አንገታችን ላይ አጥልቀን ተጣልተናል እኮ እኛ አንዳንዶቻችን ተመላልተናል። የአሕዛብ መሳቂያና መሳለቂያ እስክንሆን ድረስ እኛ ሌላውን ማስታረቅ ሲገባ፣ እኛ ሌላውን ማስማማት ሲገባ አምላካችን ከመነቃቀፍ መደጋገፍን ይስጠን። ከመቃቃር ከጸብና ከክርክር መፈቃቀርን ያድለን። ከመለያየት መስማማትን፣ ከቂም በቀለኝነት ይቅር ባይነትን፣ ከመተቻቸትና ከመተማማት ደግሞ ቁጭ ብሎ መወያየትን እግዚአብሔር ለሁላችን ይስጥ። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። ወገኖች የኛም ልብ አብሮ ያረገ። ይሄ ነው ቅዱሳን ሐዋርያት የሚያሳዩ በሕይወታቸው ያሳዩን። ይሄ ነው አልጫውን ዓለም ጨው ሆነው እንደ ጨው እየሟሙ አጣፍጠው አለፉ። ጨለማውን ዓለም እንደ ሻማ የቀለጡ እንደ ጧፍ እየነደዱ ብርሃን ሆነው አለፉ። አብርተውት አለፉ። እኛ የተጠራነው ለዚህ እንደ ዓለሙ አልጫ እንድንሆን አይደለም። ለዓለሙ እንደገና ራሳችን ጨለማ እንድንሆን መሰናክል እንድንሆን አይደለም። ልባችን እያረገ መንፈሳችን እየተነጠቀ እርገቱን ማክበር አለብን። እርገቱን ማሰብ ነው እንጂ አረገ በስብሐት እያልን ብቻ ለዝምድር እኛ ደግሞ ዝምድር ሆነ የሥጋ ሆነ የዓለም ሆነ የአጋንንትን ነገር እየሰራን ከዚህ ምንም ወድቀን መቅረት የለብንም። ከተነሳን በኋላ ለምን እንወድቃለን? ከከበርን በኋላ ለምን እንዋረዳለን? ከረከስን በኋላ እንደገና መልሰን ለምን ከተቀደስን በኋላ እንረክሳለን? ቀድሶናል፣ አክብሮናል፣ ከፍ አድርጎናል፣ ነፃ አውጥቶናል። እንደገና ወደ ኋላ ልንመለስ አይገባንም። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርም ዘምሩ ለአምላክነ ዘምሩ ለንጉሥነ ዘምሩ። መዝሙር 46 ቁጥር 5። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን ይርዳል። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን።
ነው።